السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد كرمضان قات ياجي هونو يتلايو ጥያቄዎችን የምንመለስበት ፕሮግራማችን ሲሆን ወደ ጥያቄዎች ምላሽ ከመግባታችን በፊት ባለፈው የጥያቄ መልስ መግቢያ ላይ የተወሰኑ የዱዓ አደቦችን ጠቅሰናል። ዱዓ ከትልልቅ ዒባዳዎች መሃል አንዱ ነው። በል ሶሒህ በሆነው ሐዲስ እንደተነገረው ዱዓ ዒባዳ ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህን ታላቅ ዒባዳ አሳምረን ልንተገብረውና ልንፈጽመው ይገባናል። ረመዳን ላይ ዱዓ ማብዛት ልዩ አጅር እንዳለው ተቀባይነት የማግኘት እድሉ ሰፊ እንደሆነም ገልጸናል። ከዱዓ አደቦች አንዱ ዱዓ ከመጀመራችን በፊት አላህን ማወደስና ሶላት አለ ነብይ ማውረድ ነው። እንደዚሁ እጃችንን አንስተን የራሳችንን ሐጃ መዘርዘር ልንጀምር አይገባም። መጀመሪያ አላህን ልናወድሰው፣ ልናልቀው፣ ልናጠራ ይገባል። ከዛ አስከትለን ደግሞ ሶላት አለ ነብይ ልናወርድ ይገባናል። ከዛ በኋላ የራሳችንን ሐጃ ጠይቀን ስናበቃ መጨረሻ ላይ ስንዘጋም ሶላት አለ ነብይ ልናወርድ ይገባናል። እንደዚሁ ከዱዓ አደቦች ሌላኛው የምንፈልገውን ነገር ሶስት ጊዜ መጠየቅ ነው። ዱዓ ስናደርግ ሶስት የደጋግመን መጠየቁ ዱዓችን ተቀባይነት እንዲያገኝ ከሚያደርጉ ነገሮች መሃል አንዱ ነው። اللهم اغفر لي اللهم اغفر لي اللهم اغفر لي ማለት اللهم ارزقني ያለን መደጋገም ነብዩ አለይሂ ሰላቱ ወሰላም ዱዓ ሲያደርጉ ሶስት ያደርጉ እንደነበረ ሐዲስ ላይ ተጠቅሷል። ወሀከዛ ከዱዓ አደቦች ሌላኛው ዱዓ መቅቡል ይሆንበታል የተባለን ወቅትና ሁኔታ ጠብቆ ማድረግ ነው። የሌሊቱ የመጨረሻው ክፍለ ጊዜ ላይ፣ ጁሙዓ ቀን ላይ፣ በተለይ ማምሻ ከአሱር በኋላ፣ እንደዚሁ ከሶላት በኋላ ከማሰላመታችን በፊት ወይም ደግሞ ካሰላመተን በኋላ የምንላቸው ዚክሮች ራሳቸው እንደ ዱዓ ተቆጥረው ማለት ነው። ሌሎችም ዱዓ መቅቡል ይሆንባቸዋል የተባሉ ወቅቶች አሉ። ረመዳን በጥቅሉ ዱዓ መቅቡል የሚሆንበት ወቅት ነው። ለይለቱል ቀድርም እንደዚሁ ዱዓ መቅቡል ይሆንበታል ተብሎ ተስፋ የሚደረግ ሌሊት ነውና እንደዚህ አይነት አጋጣሚዎችን የጠበቁ ዱዓ ማድረግ ነው። አላህ ተባረከ ወተዓላ ዱዓቸውን ከሚቀበላቸው ባሮቹ ያደርገን። ወደ ጥያቄዎቹ ምላሽ ስንመለስ ዛሬ ከምናያቸው ጥያቄዎች አንደኛው አሰሪዎቼ ዑምራ ከኛ ጋር መሄድ አለብሽ ብለውኛል፣ አይ ብላቸውም የግድ ነው ብለውኛልና ከአሰሪዎቼ ጋር ዑምራ መሄድ እንዴት ይታያል የሚል ጥያቄ ነው። በመጀመሪያ ደረጃ አሰሪዎች የሥጋ ዝምድና ኖሯቸው መሕረም እስካልሆኑ ድረስ አንዲት ሴት ከአሰሪዎቿ ባዕድ ከሆነ አሰሪዋ ጋር ለዑምራም ይሁን ለሌሎች ጉዞዎች ከተማን ለቃ መሄድና መሳፈር አትችልም። እዚህ ጥያቄ ላይ በተጠቀሰው መሰረት ከተገደደች ግን ላ ዩከልፉ ላሁ ነፍሰን ኢላ ውስዐሃ የተኛዋንም ነፍስ አላህ ተባረከ ወተዓላ ከአቅሟ በላይ አያስገድዳትምና ከአሰሪዎቿ ጋር መሳፈር ትችላለች። ፈልጋ ሳይሆን ተገዳ ነውና ያደረገችው። እነሱ ሂዲ ብለው እንኳ ባያስገድዷት ቤት በመቅረቷ ለህይወቷ ምትሰጋ ከሆነ መሄድ ትችላለች። ይህንንም ኢብኑ ዑተይሚንን ጨምሮ ሌሎችም ዑለሞች ጠቅሰዋል። ኢነማ የሚከለከለው በራሷ ፍላጎት በራሷ ምርጫ መሕረም ከማይሆናት ባዕድ ሰው ጋር ለዑምራ ብላ መጓዙ ነው የሚከለከለው። ነቢያችን አለይሂ ሰላቱ ወሰላም በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም አትጓዝ ብለዋል። ለዑምራ ከሆነ ለሐጅ ከሆነ ችግር የለውም፣ ብዙ ሴቶች አብረው ካሉ ችግር የለውም፣ መንገዱ ሰላም ከሆነ ችግር የለውም አላሉም። በየትኛውም መልኩ ሴት ልጅ ያለ መሕረም መሳፈር አትችልም። ያለችበት ቦታ ሰላም ካልሆነና ለህይወቷ መሰጋ ከሆነ ወይም ደግሞ እስልምናዋን በሀገሯ ማከናወን ካልቻለች ብቻ ነው ሴት ልጅ ለብቻዋ መሰደድ የምትችለው። ዑምራም ይሁን ሐጅ ሴት ልጅ ላይ ዋጅብ የሚሆነው ሐጅ የሚያስደርጋት ዑምራ የሚያስደርጋት የቅርብ ረዳት የሚሆን መሕረም ወንድ ካላት። መሕረም ሊሆን የሚችለው ደግሞ አባት፣ ባል፣ ወንድም ልጅ፣ አያት፣ አጎት፣ የወንድም ልጆች እነዚህ ናቸው። እነዚህ ከሌሉ ሐጁም ይሁን ዑምራው በጊዜው መተግበሩ ዋጅብ አይሆንባትም። እስክታገኝ ትጠብቃለች። ካላገኘችና ሳታደርግ ከሞተችም በንያዋ ኢንሻአላህ ተዓላ አጅር ታገኛለች። አሁን ግን እየተደረገ ያለው ያውም ሱና ለሆኑ ለሁለተኛ ለሶስተኛ ዙር ለሚደረጉ ዑምራዎች ነው። ሴቶች ከሴቶች ጋር ተሰብስበው ሌላ ጊዜ ደግሞ ከአሰሬ ጋር እያሉ የሚሄዱ ያለው ይህ ስህተት ነው። አላህን ልንፈራ ይገባናል። ሌላኛው ጥያቄ ሐይድ ላይ ሆኖ ቃይደቱ ኑራኒያን ማሰማት ወይም መቅራት እንዴት ይታያል የሚል ነው። ቃይደቱ ኑራኒያ ቁርአን አይደለም። ቁርአን ሐይድ ላይ ሆኖ መቅራት አይቻልም የሚሉ ዑለሞች ዘንድ እንኳን ቢሆን
ቃይደት ኑራንያን መቅራት፣ የተፍሲር ክታቦችን መቅራት፣ የዕልም ክታቦችን ማገላበጥ ሐይድ ላይ ላለች ሴት አይከለከልም። በጓንትም ያለ ጓንትም ማለት ነው። በመሆኑም እዚህ ላይ ለተጠየቀው ጥያቄ ምላሹ ሐይድ ላይ ሆኖ ቃይደት ኑራንያንም ይሁን ቃይደት አልበግዳዲያንም ይሁን ሌሎችንም ቁርአን መማሪያ መጽሐፎችን ይዞ መቅራትና ማስቀራት ምንም ችግር የለው። ቁርአንን ራሱን መቅራት ይቻላል አይቻልም? ይህ ነው በዑለሞች መሃል ሰፋ ያለ ኺላፍ ያለበት። እዚህም ጋር ይህን አስመልክቶ ሁለት ጥያቄዎች ቀርበዋል። ቁርአንን በጓንት መቅራት ይቻላል ወይ? ቁርአንን በሞባይል መቅራት ይቻላል ወይ የሚል ጥያቄ ቀርቧል። የከለከሉ በርካታ ዑለሞች አሉ። ነገር ግን ራጂሑ ከማስረጃ አንፃር ጠንካራው ሐይድ ላይ ያለች ሴት ቁርአን ብትቀራ ምንም ችግር የለውም። በባዶ እጇ ከመያዝ ተጠንቅቃ ጓንት አድርጋ አሊያ ደግሞ በኮምፒውተርና በሞባይል ላይ የተጫነን ቁርአን ወይም ደግሞ ሌላ ሰው የገለጠላት ቁርአን ብትቀራ ምንም ችግር የለውም። አስተማሪ ሆናም ይሁን ሐፊዝ ሆና እንዳይረሳትም ብላ ይሁን እንደዚሁ ቁጭ ብላ ለዒባዳ ለመቅራትም ይሁን ቁርአን ብትቀራ ምንም ችግር የለውም። ሐይድ ላይ ያለች ሴት ቁርአን አትቅራ ብለው ነቢ አለይሂ ሰላቱ ወሰላም አልከለከሉም። ሶላት አትስገድ ብለው እንደከለከሉት ሁሉ ማለት ነው። ሆኖም የተሻለው ከማስረጃ አንፃር ጠንካራው ሐይድ ላይ ያሉ ሴቶች ቁርአን መቅራት ይችላሉ። በባዶ እጃቸው እንዳይነኩ የሚችሉትን ሁሉ ጥንቃቄ አድርገው ይቅሩ እንላለን። ረመዳን ላይ በተለይ የዒባዳ ወር ነው፣ የቁርአን ወር ነውና ሐይድ ላይ ነኝ ብለው ቁርአን ከመቅራት ወደ ኋላ ሊሉ አይገባቸውም። ሌላው ተራዊህ ሶላትን ቤት መስገድ እንዴት ይታያል? ዊትርንስ መድገም ይቻላል ወይ የሚል ጥያቄ ነው። ተራዊህን ቤት መስገድ ይቻላል፣ ምንም ችግር የለውም። ወላኪን በላጩ መስጂድ ሄዶ ከሙእሚኖች ጋር በጋራ ቁርአን እየሰሙ መስገድና ዱዓቸውን መሳተፍ አሚን ማለቱ የተሻለ ነው። ሆኖም መስጂድ ሄዶ መስገድ ያልቻለ ሰው ወንድም ይሁን ሴት ቤት ውስጥ ተራዊህ መስገድ ይችላል። እንዴት ነው የሚሰገደው? ስንት ነው የሚሰገደው የሚል ጥያቄም አለ። ተራዊህ የቻሉትን ያክል መስገድ ይችላሉ፣ ሁለት ረካ ማለት ነው። ነገር ግን ነቢያችን አለይሂ ሰላቱ ወሰላም ሰግዶ የነበረው 11 ረካ ነው። ወላኪን እያንዳንዱ ረካዓ እጅግ በጣም ረጃጅም ሰዓቶችን እየቆሙ ሩኩዕ ያደረጉ ስጁድ ያደረጉ ነበር የሚያሳልፉት። የቻለ ሰው በዚህ መልኩ አስረዝሞ የቆመ አስረዝሞ ሩኩዕና ስጁድ ያደረገ 11 ረካ መስገድ የቻለ ሰው የሚመረጠው ይሄ ነው። ካልሆነ 21 መስገድ ይቻላል፣ 23 መስገድ ይቻላል፣ 40 መስገድ ይቻላል፣ 30 ምናምን መስገድ ይቻላል። ነብዩ አለይሂ ሰላቱ ወሰላም ሶላቱል ለይሊ መስና መስና ብላ የሌሊት ሶላት ሁለት ረካ ነው ብሏል። ሶላት ተራዊህ ከሌይል ነው የሚመደበው። ሌላ ከጥያቄዎች መሃል አንዱ መጀመሪያ ላይ ተራዊህ ሰግዳለሁ ዊትሩንም አብድሬ ሰግጄ ኋላ ላይ ተነስቼ ሰግድ ደግሞ ሌይል በመሰግድበት ጊዜ ዊትሩን መድገም እችላለሁ የሚል ጥያቄ ነው። በአንድ ሌሊት ሁለት ዊትር እንደሌለ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ላ ዊትራኒ ፊ ሌሊትን ብለዋል። በአንድ ሌሊት ሁለት ዊትር የለም ብለዋል። ሆኖም መጀመሪያ ዊትር የሰገደ ሰው ኋላ ላይ ተነስቶ ሁለት ረካ ቢሰግድ ምንም ችግር የለው። ሁለቴ ዊትር መስገድ አይቻልም ነው እንጂ የተባለው መጀመሪያ ዊትር የሰገደ ሰው ተነስቶ ኋላ ላይ መስገድ ከቻለ አይስገድ ተብሎ አልተከለከለም። ዊትሩን እንዴት ያድርገው የሚለውን በተመለከተ የተወሰኑ ዑለሞች መጀመሪያ የሰገደው ዊትር ይበቃዋል፣ ኋላ ላይ ሁለት ረካ ብቻ ይስገድ ብለዋል። ኢማሙ ሶላት ተራዊህን እስኪያጠናቀቅ ድረስ አብሮ መስገድ ሌሊቱን በሙሉ ሲሰግዱ እንዳደሩ እንደሚቆጠር ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ኋላ ላይ ተነስቶ መስገድ የፈለገ ሰው ሁለት ረካ ያደረገ መስገድ ይችላል። ሌላኛው ጥያቄ ሐይድ ሲሆን ሳምንት ብቻ ነበረ የሚቆይብኝ፣ አሁን ግን 15 ቀን አልፏል፣ አልቆመም፣ ሶላቴን ጾሜን እንዴት ላደርግ የሚል ጥያቄ ነው። የሐይድ ወይም የወር አበባ ደም በሽታው በከለሩ በሁኔታው ይታወቃልና የወር አበባ ደምን መስፈርቶችን ምልክቶችን ያሟላ ደም እስከፈሰሰ ወይም እስከወረደ ድረስ ሶላትና ጾምን ማቆም ግዴታ ይሆናል። የወር አበባ ደም እየወረደ ሶላት መስገድ ጾም መጾም ሐራም ነው፣ ወንጀል ነው። የግድ ሁሌም 7 ቀን ብቻ ነው የሚፈሰው ማለት አይደለም። አንዳንዴ ሊቆይ ይችላል፣ አንዳንዴ ከ7 ቀን በላይ ሊወርድ ይችላል። ራሱን የቻለ ከዚህ አያልፍም ተብሎ የተገደበለት ጊዜ የለም በሸሪዓችን። አብዛኛውን ጊዜ 7 ቀን ብቻ ሊፈስ ይችላል፣ ሌላ ጊዜ 6 ቀን፣ አልፎ አልፎ ደግሞ በጣም ከበዛ 15 ቀን ሊቆይ ይችላል ተብሏል የፍቅህ ክታቦች ላይ እንደተጠቀሰው። ከዛም በላይ ሊቆይ ይችላል፣ 20 ቀን ሊቆይ ይችላል። ኢነማ ላ يطبق الشهر كله ወሩን ሙሉ በሙሉ የወረደ አይቆይም ነው እንጂ የተባለው። በወር ውስጥ ለ20 ቀን ይቆይ ለ22 ቀን ይቆይ የወር አበባ ደም ምልክት እስከያዘ ድረስ ሶላትና ጾምን ማቆም ሌሎችንም በሐይድ ምክንያት የሚከለከሉ ነገሮችን መከልከል ግዴታ ይሆናል። ከዛ በኋላ የቆየውን ያክል ጊዜ ቆይቶ ሴት ልጅ ከወር አበባ ደም ስትጠራ የሚታየው ምልክት ከታየ ታጥቦ መስገድ ግዴታ ይሆናል።
የወር አበባ ደም ሲቆም የሚታየው ምልክት እስካልታየ ድረስ የሚወርደው ደምም የወር አበባ ምልክቶችን የወር አበባ ደሞችን ምልክት እስከያዘ ድረስ መሰበርና መታገስ ያስፈልጋል። ወሩ ሙሉ የወረደ እንደሆነ እንደዚሁ ደግሞ የወር አበባ ደም ምልክት ከሌለው የበሽታ ደም ሊሆን ይችላልና ይሄኔ የወር አበባ ደም ሳይሆን የበሽታ ደም ነውና መጨረሻ ላይ አንዴ ገላን ታጥቦ ከዛ በኋላ መስገድ ይቻላል። ብዙ ጊዜ ለእንዲህ አይነት የወር አበባ ደም መዛባት ሰበብ የሚሆነው የእርግዝና መከላከያ መድኃኒቶችን መውሰድ ነው። ሌላ ጊዜ ደግሞ ጉዳትና ስራ መብዛት ሊሆን ይችላልና እንደዚህ ዒባዳን ለማዛባት ሰበብ የሚሆንን ነገር ከማድረግ ጥንቃቄ ማድረግ ያስፈልጋል። የተከሰተና በጣም ያደናገረንም እንደሆነ ወደ ሐኪም ቤት ጎራ በማለት ይህ የወር አበባ ደም ነው ወይስ የበሽታ ደም ነው ብሎ በምርመራ ማጣራቱ የተሻለ ነው እንላለን። ሌላኛው ጥያቄ ዙህር የተበላ አዳን ቢል ምን መደረግ አለበት? አዳን እንደሰማን ማቆም ነው የሚጠበቅብን። ልክ መግሪብ አዳን ሲል እንደምናፈጥረው ልክ ሱብሒ አዳን ሲል ወይም የፈጅር ወቅት ሲገባ ምግብ ማቆም መጠጥ ማቆም ይወጅብብናል። አንዳችሁ እየበላ ሳለ ወይም እየጠጣ ሳለ አዳን ቢሰማ የያዘውን ሳይጨርስ አያቆም የሚል ሐዲስ አለ። ይህን ዑለሞች በብዙ መልኩ ፈስረውታል። በላጩና የተሻለው ልክ አዳን ሲል ጎህ ሲቀድ መብላት መጠጣትን ማቆም ነው። አዳን እየሰሙ ወይም ፈጅር መግባቱን ያወቁ መብላት መጠጣቱ ስህተት ነውና መታቀብ ይኖርብናል። ሌላኛው ጥያቄ ሙሳፊር ቢበላ ነው የሚሻለው ወይስ ቢጾም ይላል። እንደ ሁኔታው ነው። መጾሙ የሚቀለው ከሆነ መጾም ይሻላል። መብላቱ የሚቀለው ከሆነ መብላት ይሻላል። በነቢዩ ዘመን ሰለላሁ ዐለይሂ ወሰለም ሱሐቦች መንገድ ላይ ሆነው ከነቢ ጋር የበሉም አሉ የጾሙም አሉ። ጾሙ የሚጎዳው ከሆነ ማፍጠሩ የተሻለ ነው። ከነቢ ጋር የሰላቱ ሰላም ጉዞ የሄዱ ሱሐቦች አንዱ በጣም ደክሞት ሱሐቦች ከበውት ያናፈሱለት አይተው ይህ ምንድነው ብለው ነቢ ሰለላሁ ዐለይሂ ወሰለም ሲጠይቁ በጾሙ ምክንያት ደክሞት ወድቆ ነው ሲባሉ መንገድ ላይ መጾም መልካም አይደለም ብለዋል። ለእንዲህ አይነቱ ሰው ለሚደክመው ሰው ብለው ዑለሞች ፈስረውታል። የማይደክመው ሰው ከሆነ መጾም ይችላል። የሚደክመውና የሚከብደው ሰው ከሆነ መብላት ይችላል። ኋላ ላይ ፈጥኖ ቀባ ማውጣት ይጠበቅበታል። ስለዚህ በላጩ በጥቅሉ መጾም ነው ወይም ደግሞ አለመጾም ነው አንልም። እንደ ግለሰቡ እንደ ሁኔታው ይለያያል። ሌላኛው ጥያቄ አሰሪዎቼ ሺሻ ያጨሳሉ። እቃውን አጥቤ የማዘጋጀውና የማነሳው እኔ ነኝ፣ ሐራም ይሆንብኛል ወይ ይላል። ይህ ጥያቄ በተደጋጋሚ ከሚነሱ ጥያቄዎች መሃል አንዱ ነው። አላህ ተባረከ ወተዓላ በተከበረው ቃሉ በመልካም ነገር ተጋገዙ፣ ተባበሩ፣ በወንጀል አትተባበሩ ብሏል። ሺሻ ማጨስ፣ ስጋራ ማጨስ እነዚህ ሁሉ ሐራም ናቸው። ጤናን የሚጎዱ ገንዘብን የሚያባክኑ አልፎ ሁሉ ከዒባዳ ሊያዘናጉ የሚችሉ ነገሮች ናቸውና ሙስሊም ሊርቃቸው ሊጠነቀቃቸው ይገባል። ይሄን የሚሰሩ ሰዎችን ማገዝ፣ ጫቱን ስጋራውን ገዝቶ ማምጣት፣ ሺሻውን አዘጋጅቶ ማቅረብ እነሱን ወንጀል ላይ ማገዝ ነው። ወንጀልን መስራት እንደሚከለከለው ሁሉ ወንጀል ላይ ማገዝም ይከለከላል። ለጥያቄው ምላሽ አዎ ይህ ተግባር ሐራም ነው። ከእንዲህ አይነቱ ስራ መታቀብ ግዴታ ይሆናል። ሌላኛው ጥያቄ ኒቃብ ለብሼ አረቦች ቤት እሰራለሁ፣ እጀ ጉርድ የሆነ ልብስ ነው የምለብሰው፣ ይህ እንዴት ይታያል? ኒቃብ የተደነገገው ወይም ሒጃብ ሙሉ በሙሉ የተደነገገው ሴት ልጅ ራሷን ከአጅነቢ ወንድ ለመከለል ለመሰተር ነው። በተቻለን ያክል ሒጃባችን ሸርጡን ያሟላ ቁርአን ላይ ሐዲስ ላይ የተነገረው ሱሐቦች የለብሱት የነበረው አይነት ሒጃብ ሊሆን ይገባዋል። ይህንንም ለማሳካት ጥረት ማድረግ ይጠበቅብናል። ሴት ልጅ በኒቃብ ፊቷን ከሸፈነች እግሮቿን በካልሲ መሸፈን፣ እጇን በሙሉ ልብስና በጓንት መሸፈን ይጠበቅባታል። ጥያቄው ላይ በተነገረው መሰረት እጁ ጉርድ የሆነን ልብስ ለብሶ መስራት እንዴት ይታያል? አካባቢው ላይ ወንድ ካለ ይከለከላል። ሴት ልጅ እጆቿን እግሮቿን ማሳየት አይፈቀድላትም። ቦታው ላይ አጅነቢ ወንድ ከሌለ ምንም ችግር የለውም። ለስራ እጅን መግለጥ ከተገደዱ ገልጠው እየሰሩ ወንድ በሚያልፍበት ወቅት ላይ ወይም ወንዶች ይመጣሉ በሚባልበት ወቅት ላይ ለመሸፈን ጥረት ይደረጋል። በቻላችሁት ያክል አላህን ፍሩን የተባለው ሙሉ በሙሉ በታዘዘው መሰረት መሸፈን አልቻልኩምና የቻልኩትን ያክል ተዋለው አይባል። የቻላችሁትን ያክል ልበሱ። በተቀረው አላህን ተባረከ ወተዓላ ፍሩ። ሁኔታውን አላህ እንዲያመቻችላችሁ በታዘዘው መሰረት ለመልበስ እንዲያበቃችሁ ዱዓ አድርጉ። هذا والله تعالى أعلم። ለዛሬ በእነዚህ እናበቃለን። የተቀሩ ጥያቄዎችን በሌላ ፕሮግራም እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።